እንግዲህ ሀይሚዬም ጨክና ሄደች። ብሩኬም ውስጡ እየተቃጠለ አቅፎ ሸኝቷታል። ለእነዚህ ሁለት ልጆች መለያየት ካጠገባቸው ያሉ ሰዎች ናቸው። እውነት ዛሬ ልላችሁ የምችለው እንኳን ደስ አላችሁ ነው። እስቲል አሁንም ደግሞ ብሩኬ እንግዲህ በሀይሚ መሄድ ደስተኛ ባይሆንም ባይፈልግም ተናግሯል። መጀመሪያ እያፈቀርኋት እየወደድኋት፣ ግን ደግሞ ውሳኔዋ ልክ ከሆነ እሷ ካመነችበት ምንም ነገር ላስቀራት አልችልም፣ ውሳኔው የእሷ ነው ያለ መግቢያ ላይ እየተናገረ ነበረ። ሀይሚም ስትመጣ እንደዛው እየነገራት ነበር እንዴት እንደሚያከብራት እንደሚያፈቅራት፣ በህይወቱ ላይ ትልቅ ነገር ትልቅ ቦታ እንዳላት እየነገረ ሆዷን ለማባባት ፍቅራቸውን እንድታስብ መልካም ያሳለፉትን ጊዜ አስባ በረራዋን እንድትሰርዝ እንድትቀር ብዙ ጥረቶችን እያደረገ ነበር ብሩኬ። ግን ደግሞ አሁንም ካጠገቧ ያለው ሰው እውነት ሀይሚ የሆነ ለስለስ ብላ ነበር እያንዳንዱ ነገሮችን እያገናዘበች ዛሬ ላይ ካጠገቧ ያለ ሰው እንደማይጠቅማት ቀስ ብላ እንድታቅ እንዲገባት ራሷ እንድትወስን ነበር ብሩኬ ብዙ ነገሮችን እየተናገረ እያስረዳት የነበረው እና ግን በመሀል አሁንም ገባችሁ አይደለ? እዚህ ጋር ዛሬ ላይም ኤርፖርት ላይ ብሩኬን ለምን መጣ? ድግስ አይደለም አቅፈ ልሸኛት አይደለም ኤአይ አይደለህም? ለምን ፓስፖርቷን አነጥቃትም? ለምን ልብሶቿን ወስደ አትወስድባትም? ይሄ ማለት እኮ የበለጠ ሀይሚና ብሩኬ እንዲጣሉ እንዲቃቃሩ ስቲል መንገደኛ ናት፣ እየሄደች ነው ሀይሚ። ገባ አይደለ? እሱ በፍቅር እያባበለ ፍቅራቸውን እያስታወሰ ያሳለፉትን ጊዜ አሁንም እንደሚወዳት እንደሚፈልጋት፣ ግን ደግሞ ሀሳቧ ልክ ከሆነ ያንንም እንደሚደግፍላት እየነገራት ነው። ይሄ ማለት ምንድነው? ብሩኬ ሲስተም ነው እየተጠቀመ ያለ። ገባችሁ አይደለ? ሀይሚዬ በራሷ እንድትወስን ዛሬ ላይ ኤርፖርት ላይ ሄዶ ፓስፖርቷን ቢቀማት ልብሶቿን ቢወስድ ልክ እንደ ቡታጅራው ፍንቅፍ አድርጎ ቢወስዳት ሀይሚ የበለጠ እንድትጸጸት የበለጠ ከሱ ጋር መሆኗን እንድትጠላው የበለጠ ከብሩኬ ጋር እንድትጣላ ነው። ገባችሁ የሚሆነውና በዛሬ ቪዲዮ ላይ አንድ ሰው ብሩኬ ላይ እንዲፈርድበት አልፈልግም። ለምን አቅፎ ሸኛት? ለምን አላስቀራትም? ለምን ከኤርፖርት ወደ ቤት አልመለሳትም? እዛ ጋ ሀይሚ ቆማ አይኑን እያየችው ነበር ምናምን ብላችሁ ብሩኬን እንድትሰድቡትም ምንም ነገር እንድትሉት አልፈልግም። ለምን ብሩኬ ጭንቅላት ጨዋታ ነበር እየተጫወተ ያለው። ሀይሚዬ ሆዷ እንዲራራ በራሷ እንድትወስን ገባችሁ አይደለ? እዚህ ጋር አሁንም ቢሆን ሀይሚ በራሷ ነገሮቹ ገብቷት ከዙሪያ ያሉ ሰዎች ትዳርም የላቸው ፍቅረኛም የላቸው የእሷን ፍቅር የእሷን ትዳር እየበጠበጡ እንደሆነ ራሷ ገብቷት ራሷ ካልወሰነች በስተቀር ዛሬ ላይ ብሩኬም በግድ ቢመልሳት መጣላታቸው አይቀርም። እዚህ ጋር እያለ ነበር ሰምታችሁት ከሆነ አንተ ካልጠቀመች ለኔ ጥቅም አላት እንድትሄድ አልፈልግም። ዛሬ ላይ ነው እንዲህ ሀሰን እንድትሄድ ያልፈለግከው? ዛሬ ላይ ነው እንዲህ መሄዷ ያሳሰበ? ትናንትና የት ነበርክ? ሰው ልጅ እኮ ዋሽቶ ያስታርቃል አይደለም? እውነቱን ወደ ውሸት ቀይር አይደለም? እያጣላቸው አይደለም? እያለያያቸው ቀርቶ እንደው ለመለያየት ትልቅ ጥፋት እንኳን ቢሰራ ብሩኬ ያልሰራውን ስራ እንኳን ቢሰራው እንኳን አይደለም ያልሰራውን ስራ ዋሽተህ አባብለህ እንደ ጓደኝነት ሁለቱን ታስታርቃለህ እንጂ የበለጠ ለማለያየት ለማጣላት መሞከር የለብህም። ዛሬም እያለ ነበረ ለምን መጣ? የበለጠ ሀይሚ ውስጧ ላይ እንትን እንድትገባችሁ አይደል? እውነት ብሩክ አይፈልገኝም፣ እውነት ቢፈልገኝ ያስቀረ ነበር ሀሰን እውነቱን ነው ብላ እንድታስብ ነው እያደረገ የነበረው። ገባችሁ አይደለ? ብሩኬ ልክ ነው ዛሬ ሀይሚዬ ውሳኔሽ በጣም ከባድ ቢሆንም ማለት በትንሽ ነገር እንደዚህ የእናንተ ፍቅር ደግሞ በጣም ሀያለው ስላችሁ ብዙ ፈተና ያለፋችሁበት እስከሆነ ድረስ ተቋቁማችሁ ሁሉንም ነገር ማለፍ እየቻላችሁ በትንሽ ሰዎች በዙሪያችሁ ቅርብ ባሉ ሰዎች ብቻ እንደዚህ ህይወታችሁ ምስቅልቅል ብሎ መቅረት አልነበረበትም። ዛሬም ደግሞ ብሩኬ ጊዜ አለሽ እየነገረሽ ነው እንደሚወድሽ እንደሚፈልግሽ እንደሚያፈቅርሽ እየነገረሽ ነው። በረራሽን መሰረዝ አሁንም ትችያለሽ፣ ጊዜው አልረፈደም። እውነት ለመናገር እኔ ሀይሚ ትሄዳለሽ ብዬ ጭራሽ ነው እኔ ያላሰብኩት። ጭራሽ ነው እንደዚህ አይነት ውሳኔ ብትወስን ራሱ አሚሯ ላይ ቢመጣ ራሱ ከሀገር ትወጣለች የሚለው ሀሳብ አሁንም ቢሆን አሚሮ ላይ የለም። አሁንም ሀይሚ ከኤርፖርት ትመለሳለች፣ ውስጥ ገብታ ትመለሳለች የሚለው ሀሳብ ነው ያለው። ግን ደግሞ በሆነ ምንጭ የሆነ ቦታ ላይ ቤተሰብ እውነትም ሀይሚ ወደ ቱርክ መንገድ ልትሄድ ነው የሚል መረጃ ተሰጥቶኛል። ግን እኔ ቪዲዮ አልሰራሁበትም እና ሀይሚ እውነት ከሄደችም ለረፍት ወይንም ደግሞ ለመዝናናት ሊሆን ይችላል እንጂ እውነት ብሩኬን ትታ በትንሽ በተርካሻ ነገር ብሩኬን ትታ ትዳሯን ፍቅሯን ለስንት ጊዜ 2 ዓመት የታገሰችለትን ፍቅር በትንሽ ነገር እንደዚህ ብጥብጥ አድርገው ትሄዳለች። ሶ የበጠበጠችው ሳለች የበጠበጠ ሌላ አካል ነው። ግን ደግሞ ሀይሚና ብሩኬ ስለፈቀዱ ነው በህይወታቸው ሰው ሶስተኛ ሰው አራተኛ ሰው ስላስገቡና ስለፈቀዱላቸው ነው እንደዚህ ፍቅራቸውን ጭውት ብትንትን ያደረጉበትና ብሩኬም እንግዲህ ተስፋ ቆርጧል። ተስፋ የቆረጠበት ምክንያት ምንድነው? ለአንዴና ለመጨረሻ ጊዜ ለኦዲየንስም ሀሳብ አስተያየት ልስጥ። ምክንያቱም ከዚህ በኋላ የምንም ልመና የለም፣ የምንም መለማመጥ የለም።
ከፈለገች ሀይሚ እኔ አሁንም ወዳታለሁ፣ አፈቅራታለሁ፣ ከኔ ጋር መቀጠል ትችላለች። ካልፈለገች ደግሞ የግድ እኔ ብቻ በግድ እሷን አስገድጄ አብሬያት የሚሆንበት ምንም አይነት መንገድ የለም። ኦዲየንስ ለምንድን ነው ቤተሰብ የምሰድቡት ብሎ በዛ አስተያየት ሲሰጥ ኦኬ እውነትም ብሩኬ ተስፋ እየቆረጠ ነው ውስጡ ማለት በሀይሚ ፍቅር አይደለም እኮ ተስፋ የሚቆርጠው ግን በዙሪያቸው ባሉ ሰዎች ብቻ ሀይሚ እያንዳንድ ነገር ስትባል እንደዚህ ያደረገ የሰው ልጅ እኮ በነገራችን ላይ አዋሉ ነው የሚመስለው። ገባችሁ አይደል? በዙሪያችሁ የሚውሉ ሰዎች ጭንቅላታችሁን ይበርዙታል፣ የሆነ ይቀየራል። የእናንተ አስተሳሰብ ራሱ ጎበዝ ሆናችሁ ካልጠበቃችሁት ብዙ ነገሮች ይበክሉባችኋልና በዙሪያ ባሉ ሰዎች ብቻ በተደረገ አንዳንድ ነገሮች ዛሬም ጭምር ማለት ነው ሀይሚ መሄድን ፈልገው አይደለም እየሄደች ያለችው ያልሆነ ውሳኔ እንድትወስን የሆነ ሰው ገፋፋት ወሰነች። ግን ደግሞ መጨረሻ ላይ ራሷ በራሷ እንድትወስን ራሷ አልተፈቀደላትም። ገባችሁ? እዚህ ጋር ሀይሚ ብሩኬ እና ሀሰን ሲጨቃጨቁ ዝም ብላ ነበር ስታዳምጥ የነበረው። የመሄድ ፍላጎት የላትም ጭራሽ ማለት ቢኖራት ኑሮ እዛ ጋር አንተም ብሩኬም የሆነ ነገር አላለኝም መሄድ እችላለሁ አልቀርም ብላ መናገር ትችል ነበር። ግን ያ ነገር አልተናገረችም። ይሄ ምንድነው? መሄድ አትፈልግም። ሀይሚ ራሱ መሄድ አትፈልግም። ደግሞ እየተናገረች ነበረ ለብሩኬ ማለት ነውና ብሩኬ እንዲያስቀራት የፈለገችበት መንገድ አለ። ሀይሚ ተለማምጦ ወይ ይቅርታ ብሎ እንዲያስቀራት ነው ሀይሚ የፈለገችው። ብሩኬ ደግሞ ያ ነገር አላደረገውም። ያላደረገበት ምክንያት ሀይሚ በራሷ በግሏ እንድትወስን ስለፈለገ ሁሌ ስለሚወቀስ ከቡታጅራ ሲያመጣት በጣም ብዙ ወቀሳ ደርሶበታል በዙሪያ ባሉ ሰዎች ማለት ነው። ገባችሁ አይደል? ያ ነገር እንዳይደገም ስለፈለገ ሀይሚ በራሷ በጭንቅላቷ እንድታስብና እንድትወስን የሚጠቅማትና የሚጎዳትን ነገር እንድትወስን ስለፈለገ ነው። ገባችሁ? ሀይሚ እየተናገረች ነበር መጨረሻ አካባቢ እኔ የምሄድበት ቦታ ቅርብ አይደለም፣ ሩቅ ነው። ልመጣም ላልመጣም ድጋሚ ወደ ኢትዮጵያ ልመለስም ላልመለስም እችላለሁ፣ በሰላም ሸኘኝ እያለች ነበረ ብሩኬንና እውነት ለመናገር ብሩኬ ቅስሙ ተሰብሯል። የምር ማለት ነው። በጣም ነው ያሳዘነኝ። በተለይ ሀሰን አንዳንድ ነገር ሲናገር ብሩኬ ላይ ማለት ነው በጣም እየተናደድኩ ነበር። የምር ኦዲየንስንም ጭፍጭፍ ነው የሚያደርገው ሀሰን፣ ብሩኬንም እጥብ ስጥት ነው የሚያደርገው። ሀይሚ ግን ለምንድን ነው አሳልፈሽ ብሩኬን ለሰው የምሰጩ? ምንም ጓደኛው ቢሆን እኮ የምር እንዴት ነው? እኔ እንዲያውም የመሰለ ቤተሰቦቼ ሀሰን ብሩኬና ሀይሚ ሲጣሉ ሲጨቃጨቁ ቁጭ ብሎ እንደ ፊልም የሚመለከታቸው ሁላን የመሰለ ዛሬ ለምን የሆነ ዛሬም እንድጣለው ብሩኬ በፍቅር እየተንከባከበ ሀይሚን ልቧ እንዲመለስ በራሷ እንድትወስን ለማድረግ እየሞከረ ባለበት ሳለ እኮ ነው ባንድ ድፍርስርስ ብጥብጥ ያደረገውና ብሩኬ ራሱ አበላሸብኝ አለ። በቃ አንተ ነህ ህይወቴን ያበላሸው፣ አሁንም ደግሞ አበላሸብኝ እያደረኩት የነበረውን ነገር አለው። ገባችሁ አይደለ? እና ሀይሚን ውስጥ እንዲገባ ብሩኬም እንደዛው የሆነ ሲጣሉ ቁጭ ብሎ ለማየት እንደ ፊልም ለማየት የጓጓ ነው የሚመስለኝና ሀሰን ብሩኬን ሀይሚ እንድትሄድ አትፍቀድላት፣ ለምናት፣ ፓስፖርቷን ንጠቅ፣ ልብሷን ውሰድ ቢልም ብሩኬ ግን ያን ነገር ማድረግ አልፈለገም። ሀይሚዬ በራሷ እንድትወስን ስለፈለገ ነው ዝም ያላት። ብሩኬ ጋር ጥፋት የለም። ሀይሚ ፕሊስ የወሰንሽ ውሳኔ ልክ አይደለም፣ ግን ከሄድሽ መልካም ጉዞ ነው ልል የምችለው። ግን ሀይሚ አትሄድም። ቤተሰብ 4 ነጥብ። አንዳንድ መረጃዎች ደርሶኛል። ሀይሚ ቱርክ ልትሄድ ነው የሆነ ቦታ። ከሄዱም ደግሞ ብሩኬና ሀይሚ አብረው ነው የሚሄዱት። ካልሄዱም ደግሞ ሁለቱም አይሄዱም። ገባችሁ አይደል? ሀይሚም አትሄድም፣ ብሩኬም አይሄድም። ብሩኬ ካልሄደ ደግሞ ሀይሚ አትሄድም እና ይህን ነገር ማወቅ መቻል አለባችሁ። መጨረሻ ላይ የሀይሚን ጉዞ በደንብ እየተመለከትኩ ነበረ። ያው ስትሄድ ካሜራ ላይ የገባውን አይታችሁ ከሆነ ማለት ነው ወደ ላይ እየሄደች ነበረ። ከዛ ተመልሳ በሁለተኛው ሲያስገቡ ወደ ታች እየወረደች ነው። ስለዚህ ሀይሚ ግራ ገብቷታል። ምሬ እንምላችሁ፣ አንደኛ ግራ ገብቷታል፣ መሄድ አትፈልግም። ሁለተኛ ነገር ደግሞ ይሄ ሜቢ ለቀረጻ ነው ወይ ሀይሚ ልክ ሻንጧን ይዛ ትመለስና ብሩኬ በቃ ያልሄ ነገር ልክ ነው፣ ሄጅም ምንም አላተርፍም፣ ልብ እኔ ጋ ነው፣ ልቤ አንተ ጋ ነው ብላ ትመለሳለች። ወይ ብሩኬ ደግሞ ራናዊ ብሎ ሮጦ ሀይሚዬ ይቅርታ ብሎ ይመልሳታል። ቤተሰብ እንዳታስቡ፣ የምሬ ነው የምላችሁ። ግን እንደው ሀሰን እንደው በፈጠረ ወይ ዝም በል ወይ ከህይወታቸው ውጣ፣ እንደው ውለታዋልልን፣ ይህም ብቻ ውለታዋልልን እንጂ ከዛ ውጭ ምንም ችግር የለብንም እኛ። የምሬ ነው የምላችሁ። ቤተሰብ ብዙ አትዘኑ፣ ነገ የምናየው ይሆናል።